ምን አለ ብታዋት ትኖርበት ምን አለ ምን አረጋች እንዴ? ያው እኛ አናውቅም አይተን ወንድ ምን አይነት እንደሆነ አናውቅም የምትሉት ከሆነ ያው ራሳችሁ እንደፈለጋችሁ መሆን ትችላላችሁ። ለሷ ደግሞ ወንድ ማለት ምን አይነት ወንድ ይሆን አዲስ አይደለም። እኛም ደግሞ ወንድ ማለት ወንድ ለምንድን ነው እንደዚህ የምትሉት? የብሩክን የመሰለ ወንድ በማገኘትሽ ራሱ ደስተኛ መሆንሽ ይገባል። እንደ ብሩክ እንደ ወንዶች አይደለም እንደ ምንድነው? አሽቃበጣችሁ እንጂ ብሩክ ራሱ ደስተኛ መሆን ይገባል። እንደ ሄሜ አይነት ጀግና ሴት በማግኘት ማለት ነው። ምን ታሽቀባጥራላችሁ? አስረግጬ ነው የምነግራችሁ ጌታን። እንደ ብሩክ አይነት ወንድ ማግኘትሽ ልትኮሪና ደስተኛ መሆን ይገባሻል። እንደ ብሩክ አይነት ብትፈልጊም በመኪናም ይሁን በፈረስ ብትፈልግ አታገኝም። ዋይ ምንድነው? ሄሜ ነች እኮ ምን አሽቃባጮች እንዴ? ወይም እኛ ወንድ አይተን አናውቅም አትሉም እንደ ምንድነው እኮ ግርም ነው የምትሉኝ ጌታን። እኛ ወንድ አይተን አናውቅም አትሉም? እንደዛ በሉ እንጂ ስለ ሄሜ እንደዛ ልትሉ አትችሉም። ተረዳችሁኝ አይደል? ሰላም ሰላም፣ ውድና የተከበራችሁ ውድ ቻናሌ ቤተሰብ እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ደህና ናችሁ? ደህና ናችሁ ብዬ ተስፋ አደርጋለሁ። ሰላማችሁ ይብዛ። እኔ አንዳንድ ሰዎች በጣም ትገርሙኛላችሁ። የምር ነው የምላችሁ። የሆነ የምታወሩት ነገር እግዚአብሔር እኮ ጭንቅላት የሰጠን ቀኝንና ግራ አይተን እና አላቅም አይንም ደግሞ የተሰጠን ቀኝን ግራን ማየት አለብን። እና እስቲ በምናወራው ነገሮች ሁሉ እስቲ አላቅም የራሳችሁን እስቲ ተመልከቱት እንዴት እንደሆነ የገባችሁ ወደ እና በጣም ትገርሙኛላችሁ። ጌታን በጣም ነው የምትገርሙኝ። እኔ እውነት ሲነግራችሁ ለምን ማገናዘብ አቃተን? እኛ ለምንድን ነው ማሰብ አቅተናል እንዴ? ማለት ስለ ሄሚ ዝም ብላችሁ ታወራላችሁ። ኮሜንት ይወዱ ሄሚ አንቺ ብዙ ነገር ተጠያቂ አንቺ ነሽ። ምን የሚፈጠር ተጠያቂ አንቺ ነሽ። አንቺ ማን ስለሆን ይቅርታ ሊቀበልን ብለሽ እንደዚህ አይነት ነገር እንደዚህ አይነት ችግሮች ተፈጥሯል እያልሽ በየቦታው ለምትዞሪ አሽቃባጭ ማለት ነው። ሲሚ አንቺ ማን ነሽ? አንቺ ስለ ሄሚ እኮ ምንም ልትናገር ማለት አያገባሽም፣ አይመለከተሽም። ገባሽ? አስመሳይ እና እንደ ብሩክ አይነት ወንድ በማግኘትሽ ራስ ደስተኛ መሆን ይገባሻል። በጣም ጠግበሻል። ብሩክ እቺ ሴት ጠግባለች። አንተ ሌላ ፈልግ እንተ ያዙን ልቀቁኝ አላችሁ እኮ። ብሩክስ እንደዚህ ሆኖ ማየት ራሱ እንደዚህ ሆኖ እንዳያረጋችሁ እሷ ነች አይደል እንዴ? አብሮ ሆኖ ነው እንዴ እዚህ ጋር የደረሱት። ሄሜም እንደዚህ ሆና እንድታይ ያደረገው ብሩክ አብሮ ሆኖ አብሮ ነው ያደጉት። በነገራችን ላይ ህፃን ልጆች ነበሩ። እኛ የምናውቀው አይደል እንዴ? አንድ አመት በፊት እነሱ ህፃን ናቸው አይተናል አይደል እንዴ? ብሩክንም እና ማርክ ጋር ሲሰራ አይቻለሁ። ብዙም እኔ አልከታተልም፣ ግን ሆነ ሲነግራችሁ አንዳንድ እንትን ላይ ሲመጣ ስክሪን ላይ ሲመጣ አያለሁኝና እና ብሩክም አውቃለሁኝ። ሄሚም ደግሞ እና አብሪሽ ጋር ሲሰራ ያሉኝ ያኔን ደግሞ ትንሽ ነሽ፣ ግን ትንሽም ቢትሆንም በጣም ማስተዋይ ሴት ነች። ጀግና የስራ ሰው ነሽ አይደል እንዴ? እና ምንም እኝኝ የምትሉን ሁለቱም ነው እጅ በእጅ ተይዞ ነው እዚህ ጋር የደረሱት። ምንም ሄሚ ብሩክን የመሰለ ወንድ በማግኘትሽ አንቺ ደስተኛ መሆን ይገባሻል። ኮታታሞች ሲታስጠሉ በእግዚአብሔር አሽቃባጭ ሹካስክንተ አንቺ ምን አገባሽ? ሲጀመር አንቺ ማን ነሽ? ብሩክ ይሁን ሄሚት ይሁን ማን ይሁን አያገባችሁም እኮ እናንተ። አይገርማችሁም? አያገባችሁም። ስራ ዩቲዩብ ላይ በእነሱ አይደለም እኮ ስራ መሰራት የተጀመረው። አሽቃባጭና ውሸት ማውራት ዩቲዩብ ላይ በዛው ዩቲዩብ የሚሰራው ሰው ሁሉ ውሸታ ማስመሳይ ናቸው። እኔ ሄሚና ብሩክ እያልኩ አይደለም። ገባችሁ? እንደ ሄሚና ብሩክ እውነት እነሱ የሚያወሩት ነገር እውነት ነው። የሚያወሩት ነገር አድርጎ ነው የሚያሳዩት፣ እናውቃለን። ግን እነሱ እያልኩ አይደለም። ዩቲዩብ ላይ ስንት ሰው ነው ውሸት ሲያወራ ውሸት እያወራ በውሸት አፈቅራለሁ በውሸት አፈቅራታለሁ እያለ በየቦታው ሁሉ የሚዞሩት አናውቅም እንዴ? ለስራ ብቻ የሚፈልጉት ስንቶች ናቸው። ግን እንደዚህ አይነት ሰዎች አይደሉም። እና እነሱ ደግሞ እናውቃለን ምን አይነት ሰዎች እንደ ነው። እና ስራም ከሆነ ሰርቶ እስኪጨርሱ ድረስ እስከ ጥግ ድረስ ዝም ይበሉ፣ አፋቸውን ዝጉ። እሺ እንደ ምን አይነት የወንድ ዳይቨርቶች ናችሁ እናንተ? የወንድ እንትን ናችሁ። እግዚአብሔርን አይሆንልሽ ምንም ደርሰሽ ወይ ምንም ልታደርጊ አትችይም። ግን
ብሩክ ያለው ኢትዮጵያ ነው አንቺ ያለሽ እዚህ ዱባይ ላይ ነሽ አይደል እንዴ ሶ ብሩክ ብሩክን የመሰለ ወንድ ብሩክ ላይ የሆነ ነገር ቢፈጠር ምናምን ሄሚ ነች ተጠያቂ እኛም መንተክተከ ስታስጣሉ እግዚአብሔርን አረ ከሄሚ በላይ ለብሩክ አስበሽ ሞተሻል አረ ዋው 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 አቤት እውቀት በጣም ትችያለሽ የምር በአስተሳሰብም በሁሉም ነገር በጣም ነው የምትችይው ሄሚ ምን ታረጋው ነገሩ አውቃ ነው የምታረጋው እሺ ትክክል ናት ተሳስታ ካፏ የሚወጣው ቃላቶች ራሱ ተቆጣጥራ ካፏ ምን አይነት ቃል እንደሚወጣ አውቃ ነው የምታወጣው ምን አክል ብትናደድ ምን አክል ብትበዛጭም ወላችሁ የምታወራው ነገርና የምታደርገው ነገራቶች በትክክልና አስባ ነው የምታደርገው ሲሚ አንቺ እኮ ስለ ወንድ ደግሞ ደብር ይሁንሽ መዳም ቤት አስረግጠሽ ሩዝ እየቀቀልሽ ትኖሪያለሽ አስረግጬ ልነግርሽ ሲሚ እሺ ሲማው የወንድ ጠባቂዎች ሲሙ በደንብ ማለት ነው ገባችሁ የሄሚ ፎቶ አድርጋችሁ ዛሬ ያወራው ነገር በጣም ትክክል ነው አንተ እኮ ሰሞኑን እኮ ለይቅርታ እየለመንክ ነበር አኛኛኛኛኛ እግዚአብሔርን የማወራው ራሱ ነገሮች ግራ እየገባኝ ነው እያወራው አለውትኝ ማለት ነው ምንም ይሁን ሄሚ ልክ ናት እሺ ደግሞ ላይ ከሄሚ በላይ ምንም ልታስቡ አትችሉ ለብሩኬ ሲሙ ሊንገራችሁ እኔም ሊንገራችሁ ብዬ ነው እንጂ ምንም አይደለም ገባችሁ ኮታታሞች ዱቄታም ሁላ ምንድነው ምን ታሽቀባጥሪያለሽ ምን አስማሳይ ትሆኛለሽ ለምን አፍሽን ዘግተሽ ቁጭ አትይም እንዴ ሄሚ የምታደርገው ነገሮች ከዳበራሽ አንቺ አፍሽን ዘግተሽ ካና ዩቲዩብን ካና ስልኪም ገደል ማግባት ትችያለሽ እሺ እንዴ ምን በየቦታው ሁሉ በየኮሜንት ሁሉ ሄሚ ትያለሽ የምን ሄሚ ለምን ትጠሪያለሽ አንቺ አያገባሽም ስለ ሄሚ ገባሽ እና ትስራ ስራም ከሆነ ትስራ በቃ አለቀ አፍሽን ዘግተሽ ቁጭ በይ አያገባሽም አንቺ ሹማግሌ ሆንሽ ሴትዮ በእውነት ለምንድነው አፋችሁ ማትዘጉት የምርና እዚህ ዩቲዩብ ላይ ራሱ ብዙ ሰዎች ሲማችሁ ይጠራሉ እግዚአብሔር ሲማ አልሐቅም በእውነት አፋችሁን ዝጉ በቃ እንደ ትልቅ ሰው ሆኑ ገባችሁ እንደ ትልቅ ሰው አስቡ በቃ ስራ ከሆነ ይስሩ እኔ እኮ ያልኩት ነገር ደረሰ እኔ እኮ ይሄን ብዬም ነበር እኮ ይሄ ነገር ይፈጠራል ብዬ ትላንትና ይቅርታ ብትቀበይስ ምን ችግር አለ እኮ ዛሬ አንቺ እኮ እግር ስር ወድቀሽ አሁን ማለማማጥ ትጀምሪያለሽ አዎ ላንቺ ይሄ ነው የሚገባሽ ሲጀመር አንቺ እኮ ሰው ሲያከብርሽ አታከብሪም ሰው ሲወድሽ አትወጂም ሰውን አታከብሪም ይያልሽ በየቦታው ሁሉ የምትዞሪ የወንድ ዳይቨርሲም አንቺ አስማሳይ ይሁንልሽ አፍሽን ዝጊ እሺ አፍሽን ዝጊ ምን ሆነ ምንም ይቅርታ ተቀበለች አልተቀበለች አያገባችሁም ጌታን የሆነ ዩቲዩብ ላይ ቪዲዮ ሰርታችሁ አስተያየት የምትሰጡ ከሆነ አፋችሁን ዘግታችሁ ሄሚ ብቻ ለይታችሁ የማይሆን ነገር እያወራችሁ አስተያየት አትስጡ አስተያየት መስጠት ካቃታችሁ አፋችሁን ዘግታችሁ ዝም በቃ የሚመጣው ነገር እናያለን በቃ አይደል እንደ ምንድነው ሄሚ ዳማ ጣፋጣችሁ ለእናንተ በየቦታው ሁሉ እየጠራችሁ ሄሚ እያላችሁ አራ ከሄሚ ወረድ ይበሉ ትንሽ ወረድ እንደ ምን አጠፋች እሷ አዎ ልክ ናት እና ብሩክ ያጠፋው ነገር እሷ ደግሞ ሄዳ ልታስተካክል ሄዳች እና ያጠፋችው ነገር ምንም የለም ምናምን በቃ እዚህ ጋር አሽቀባጠራችሁት እኮ ብሩክ አንቺ ዝቅ ብሎ ይቅርታ ሲጠይቅሽ ይቅርታ ሊቀበልን ብለሽ ነበር አሁን አንቺ እግር ስር ሳትወድቂ ማን ነው ይቅርታ የሚቀበልሽ ካንቺ አንቺ እንደምታውቁ እንደ በፊት እግር ስር ወድቀሽ ይቅርታ ጠይቂው ያላችሁ በየቦታው ሉጋስት ለምትዞሩ ኮታታሞች ማለት ነው ሲሙ እናንተ እግር ስርን ወደቀሽ ምንም ወደቀሽ ብሩክ ነው በቃ አለቀ ለፍቅር ነው በቃ ዝቅ ራሱን ዝቅ ያለው ሰው በቃ ዝቅ ብሎ አይኖርም መቼም ማለት ነው ገባችሁ ግን እናንተ የምታወሩት ነገር እስቲ ራሳችሁን ተመልከቱ መጀመሪያ እስቲ እኔ ምን አይነት ሰው ነኝ ባሉት እስቲ ለሄሚን ከማውራታችሁ በፊት እስቲ ራሳችሁን እኔ ምን አይነት ሰው ነኝ ብለሽ እስቲ ራስሽን አስቢበት ኮታት ልጅሽ ኢትዮጵያ ላይ የጥለሽ የመጣሽው ልጅን ደውለሽ ጠይቂ ሰላም ነው ብለሽ ሰላም ነው ወይ ብለሽ ጠይቂ ስለ ሄሚ በየቦታው ሁሉ የዞርሽ እየሳደብሽ አትዞሪ አንቺ እኮ ትልቅ ሰው ነሽ ሜዳ ለቀሽ ውጪ ከሜዳ ማለት ነው ምን ትመስላለሽ እሺ ውሻ የምር ውሻዎች ናቸው እዚህ ጋር ያላችሁት ምንም አታመጡም ስልኬ የኔ ነው የሚያወራው እኔ ራሴ ነኝ አለቀ
የሰው ስም የሆነ በክፉ ለምን ትጠሪያለሽ? በቃ ካልተመቻ ያ ሰው መተው ነው አለቃ አይደል? መተው ነው። አልተመቸሽም ብለሽ መተው ትችያለሽ እንጂ እኛኛኛኛኛኛ አትበይ። እንደ ውሻ ማለት ነው። ውሻዎች ቤተሰቦች ይቅርታ እንደዚህ ስላችሁ በጣም ተናጅጄ ነው የመጣሁት ማለት ነው። የሆነ ነገር ሰምቼ ነውና ከሄሜ ራስ ወረድ በሉ እሺ፣ ወረድ በቃ። እስቲ ራሳችሁን ህይወት ኑሩ። ቅንቅናሞች ምንም አታመጡም። ቤተሰቦች ባላችሁበት ቦታ ሰላማችሁ ይብዛ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቤቴን ሰብስክራይብ ያደረጋችሁ ቤተሰብ ሁኑልኝ እሺ።